ሰላም ሰላም፣ ጤና ይስጥልን። የጤና ፔድ የዩቲዩብ ቻናል ተከታታዮች ሰላም ናችሁ? እንዴት ናችሁ? እንዴት አላችሁ? ዛሬ ሜዥር ኦፍ ሴንትራል አቴንዳንስ ኤንድ ዲስፐርሽን የሚል ማቴማቲካል ፓርት ኦፍ ሄልዝ ሳይንስ ስቱደንትስ ይዤ ቀርቤያለሁ። ለሁሉም የጤና ተማሪዎች አስፈላጊ የሆነ ፖይንት ስለሆነ ቪዲዮን ላይክ በማድረግ እንድትጀምሩት እያሳሰብኩ ወደ ትምህርታችን እንገባለን። አጠር ያለች ክላሪፋይድ የሆነች ቶፒክ እናወራለን። ሜጀር ኦፍ ሴንትራል ቴንደንሲ እና ዲስፐርሽን ላይ ማለት ነው። ስለዚህ ቪዲዮውን ሼር አድርጉት። ለቻናሉ አዲስ የሆናችሁ ሰው ደግሞ ሰብስክራይብ በማድረግ ጀምሩ። የሚሰማችሁን ነገር እና ልናደርግላችሁ የሚገባውን ነገር ደግሞ ኮመንት በማድረግ አሳውቁን። ስለዚህ ሜጀር ኦፍ ሴንትራል ቴንደንሲ እና ዲስፐርሽን አሁን በዚህ ቶፒክ የምናይ ይሆናል ማለት ነው። ሌላው እኛ መተን ታብታብ አድርጎ እንበል ታብታብ አንልም። እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ፣ ላይክ ያርጉ። ምን ላይክ አይቆጥርም እኮ ይኖራል፣ የሚኖር ህይወት ነው። ይኖራል፣ ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ፣ ሼር ያርጉ። ይመቻችሁ። የሚያገኘንና ተማሪዎችም ኢግኖር ሊያደርጉት የማይገባ ፖይንት ነው። ስለዚህ ሜዥር ኦፍ ሴንትራል ቴንደንሲ እና ሜዥር ኦፍ ሴንትራል ቴንደንሲ ፕላስ ዲስፐርሽን የምናየው ይሆናል ማለት ነው። ሜዥር ኦፍ ሴንትራል ቴንደንሲ ምን ማለት ነው? የሆኑ ቁጥሮች ስብስብ ባሉበት ቦታ ላይ የሆኑ ቁጥሮች በተሰጡ ቦታ ላይ ሴንተር ፖይንት የምንፈልግበት ነው። የሆነ ዳታ ሴት ይሰጠናል። ሪሰርች ላይ ምናምን ላይ ፐርፐዚቭ ነው ይሄ ነገር። ዳታ ሴት ይሰጠናል። ከዛ ዳታ ሴቱ ሴንትራል ፖይንት ስንፈልግ ሴንትራል ቴንደንሲ ይባላል። ማዕከላዊ ፖይንቱን ስንፈልግ ማለት ነው። ሴንትራል ፖይንት ስንፈልግ ያ ዳታ ሴንትራል ቴንደንሲ ይባላል። እና ይሄ ሰመራይዝ ለማድረግ ነው የሚረዳን በአብዛኛው። ሆል ዳታ ሴት አለ፣ ብዙ ዳታ ሴቶች አሉ። ከዛ ዳታ ሴት ውስጥ ምን ነው የምንፈልገኛ? ሴንተር ፖይንቱ ነው። ሜን ሴንትራላይዝድ የሆነውን ከዲስትሪቢሽን ውስጥ ዩኒክ ቫሊዩ ፈልገን በዛ ዩኒክ ቫሊዩ ሲንግል ቫሊዩ ነው፣ ነገር ግን ሁሉንም ዳታ ሴት ኤክስፕሌን ላደርግልን የሚችል ማለት ነው። በሌላ አጠራሩ ሴንትራል ቫሊዩ ይባላል። ማዕከላዊ ቫሊዩ ወይም ደግሞ ቲፒካሊ የዳታ ሴቱ ቲፒካል ሊገልጸው የሚችል ነገር የሆነ ዳታ ሴት ቲፒካል ሊገልጸው የሚችል ሚን ስናወራ ለምሳሌ አቬሬጅ ለምሳሌ ሪዛልት የተማሪዎች ሪዛልት ይሰጥና ከዛ ውስጥ ምን ይወጣል? አቬሬጅ ይወጣል። ያ አቬሬጅ ቲፒካል ቫሊዩ ኦፍ ዘ ስቱደንት ነው። የተማሪው ኢንዲኬት ሊያደርገው የሚችል ፖይንት ነው ማለት ነው። ሪፕሬዘንታቲቭ ዳታ ነው። በአብዛኛው ሪፕሬዘንታቲቭ ነው። ሴንትራል ቴንደንሲ ስናወራ፣ አቬሬጅ ስናወራ የዛ ዳታ ሴት የሁሉም ምንድን ነው ሪፕሬዘንታቲቭ ነው ማለት ነው። ቱ ማንዳተሪ ኢች ዋን ባይ ዋን እናያቸዋለን። ሜጀር ኦፍ ሴንትራል ቴንደንሲ ቶፒኩን ላይክ እንደምታደርጉት እርግጠኛ ነኝ። ላይክ አድርጉ ቪዲዮውን፣ እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። ይህ ነገር ጠቅማቸዋል የሚባለው ሁሉ ኖት ኦንሊ ሄልዝ ሳይንስ በት ሶሻል ሳይንስ ግሬድስ ላይክ ግሬድ ብለው ኮሌጅ ዩኒቨርሲቲ ከ5 እስከ 12 ላሉ ልጆች ቤተሰቦችም ካላቸው ለልጆቻችሁ ብታሳያቸው ጠቃሚ ነገር ነው። አቬሬጅ ሜን እንዴት ይሰራል፣ ሚዲያን እንዴት ይሰራል፣ ሞድ እንዴት ይሰራል፣ ሞድ ላይ ዲስፐርሽን ስንሄድ። ስለዚህ ዋት ኢዝ ሚን አቬሬጅ ማለት ነው። ሚን የሚለውን ቃል አቬሬጅ ብለን በተለያየ ሁኔታ እናውቃቸዋለን። በትምህርት ቤት በተማሪዎች ሪዛልት ላይ ቤዝድ ሆነን አቬሬጅ እናውቃለን ማለት ነው። ስለዚህ ዋዝ ሚን ይሄ ሚን የምንለው አርቲሜቲክ አቬሬጅ ኦፍ ኦል ቫሊዩ ነው። አርቲሜቲክ አቬሬጅ ካልኩሌትድ የተደረገ አቬሬጅ የሆነ ኦል ቫሊዩን ሪፕሬዘንት ሊያደርግ የሚችል ቫሊዩ ምን ይባላል? ሚን ይባላል። ይህን ሚን ስንፈልግ ሁሉንም የተሰጡ ዳታ ሴት ቫሊዩን አድ እናደርገዋለን፣ እንደምረዋለን። ከዛ ከተሰጡት ዳታ ሴቶች ውስጥ የተሰጠው ዳታ ሴት ብዛቱ ስንት ነው ለሚባለው እናከፍለዋለን። አድ አፕ ኦል ዘ ቫሊዩስ ኤንድ ዲቫይድ ባይ ነምበር ኦፍ ቫሊዩስ። ነምበር ኦፍ ኦብዘርቬሽን አለ፣ ኦብዘርቭ ያደረግነው ብዛት አለ።
ያንን ብዛታቸውን ደምረን ለቁጥሮቹ ብዛት ስናካፍል ማለት መጀመሪያ ያንናቸውን እንደምራለን። ከዛ በኋላ ቁጥራቸው ብዛታቸው ስንት ነው? ለምሳሌ እዚህ ጋር ተመልከቱ። ፎር ኤግዛምፕል ዳታ ሴቱ ይሄ ነው 2 4 6 8 10 ይላል። ብዛታቸው ስንት ነው? 1 2 3 4 5 ነው ብዛታቸው። ራሳቸው ቁጥሮች ሲደመሩ ደግሞ 2 ሲደመር 4 ሲደመር 6 ሲደመር 8 ሲደመር 10 ብለን ማለት ነው። ሚን ኢዝ ኢኳል ቱ ዘ ሰም ኦፍ ቫሊዩ ዲቫይድድ ባይ ነምበር ኦፍ ኦብዘርቬሽን ኦር ነምበር ኦፍ ቫሊዩ ማለት ነው። ስለዚህ 2 ሲደመር 4 ስንት ነው? 6 6 ሲደመር 6 ስንት ነው? 12 ሲደመር 8 ስንት ነው? 20 ሲደመር 10 30 30 ሲካፈል 5 6። ስለዚህ ሚን ስንፈልግ ሁሉንም ቫሊዩ እንደምራለን ያለውን ከዛ እንቆጥራቸውና ለቆጠርነው ብዛት እናካፍላለን ማለት ነው። በጣም አሪፍ። ቀጣይ እንመልከት። ሚዲያን ደግሞ ምንድን ነው? ሚዲያን በአማርኛ መሀል ከፋይ ይባላል። ቁጥሩን ዳታ ሴቱ መሀል ላይ የሚከፍል። መጀመሪያ ሚዲያን ስንሰራ ምን መሆን አለብን? በጣም ኮንሽስ መሆን ያለብን ፓርት የትኛው ላይ ነው? የተሰጠውን ዳታ ሴት ፍሮም ሎወር ቱ አፐር ወይም ደግሞ አፐር ቱ ሎወር አሴንዲንግ ወይም ደግሞ ዲሴንዲንግ ማለት ኦር ኢንክሪዚንግ ኦርደር ኦር ደግሞ ዲክሪዚንግ ኦርደር ማስቀመጥ አለብን። በሚጨምረው ኦርደር ወይም በሚቀንሰው ኦርደር ሽቅብ ወይም ቁልቁል ምን ማድረግ አለብን? መደርደር፣ ኦርደርድ ማድረግ አለ። ኦርደርድ ካላደረግነው ሚዲያን ፈለግን አልፈለግን ኤክስ ነን። ስለዚህ ሚድል ቫሊው ለመፈለግ መጀመሪያ ዳታ ሴቱን ስሞለስት ቱ ላርጀስት ኦር ላርጀስት ቱ ስሞለስት ምን ማድረግ አለብን? ከትንሽ ወደ ትልቅ ወይም ከትልቅ ወደ ትንሽ በሚለው ኦርደር ማስቀመጥ አለብን። ከዛ ካስቀመጥን በኋላ ነው መሀል ላይ ያለውን ቁጥር የምንፈልገው ማለት ነው። መሀል ላይ ያለውን ቁጥር የምንፈልገው። ስለዚህ ሚዲያን ስንፈልግ ሁለት ወይ የሆነ አንደኛ ኦድ ቫሊዩ ሲሆነን ኦድ ማለት ቁጥሮች ላይክ 3 5 7 ምናምን እያልን ስንሄድ 11 1 7 እያልን ስንሄድ እነዚህ ኦድ ቫሊዩ ያላቸው ቁጥሮች ከሆኑ መሀል ያለውን ፒክ ማድረግ ነው። መሀል ያለውን ማንሳት ብቻ ነው ከደረደር ነው በኋላ። ነገር ግን ኢቨን ሲሆን ደግሞ መሀል ላይ ያሉት ሁለቱን ቁጥሮች እንደምርና ለሁለት እናከፍላለን። ዳቬሬጅ ኦፍ ዘ ቱ ሚድል ቫሊዩ ማለት ነው። ለምሳሌ ቀለል ባለ ኤግዛምፕል እዚህ ጋር እንይ። ትልልቅ ኤግዛምፕሎች ሊኖሩ ይችላሉ። ፈተና ጥያቄ ላይ ከበድ ብሎ ሊመጣ ይችላል። ግን በአጭሩ በትንሽ ቋንቋ ለምሳሌ ጋት ምናምን የምትፈተኑ ተማሪዎች ማስተር ለመውሰድ ጋት ምናምን የምትፈተኑ ተማሪዎች እዚህ ጋር ጠቅሟቸው ይችላል። ሚን ሚዲያን ምናምን ኦልሞስት ዜር አለ ማለት ነው። እዚያ ጋር ፎር ዳታ ሴት 2 4 6 8 10 ይህን ቁጥር ውሰዱት። ሰው ሚዲያኑ ስንት ነው ይሄ ቢባል ኦልሬዲ ምን ተደርጓል? ከትንሽ ወደ ትልቅ ተዘርዝሯል። 2 ከ4 ያንሳል፣ 4 ከ6 ያንሳል፣ 6 ከ8 ያንሳል፣ 8 ከ10 ያንሳል። ስለዚህ በዚህ መልኩ ተደርድሯል። አሴንዲንግ ሆኗል ማለት ነው። ኢንክሪዚንግ ኦርደር ከትንሽ ወደ ትልቅ ተደርድሯል። ስለዚህ ይሄ ቫሊዩ 5 ነው። 1 2 3 4 5 ነው። ስለዚህ ኦድ ነው። ኦድ ከሆነ ደግሞ አቬሬጅ መውሰድ አይጠበቅብንም። መሀል ላይ ያለውን ብቻ ሊከፋፍል እኩል ቦታ የሚከፍለውን ቁጥር ማንሳት ነው። ስለዚህ እኩል ቦታ የሚከፍለው ቁጥር 6 ነው። ዳታ ሴቱ ኢቨን ቢሆንስ? ለምሳሌ እዚህ ጋር 2 4 6 8 ቁጥር ስንት ነው? 4 ነው። 4 ቫሊዩ ነው ያለን። ስለዚህ 4 ቫሊዩ ሲኖረን የምንጠቀመው ፎርሙላ የትኛው ይሆናል? ኤንዝ ቫሊዩ ኦቨር 2 ፕላስ ኤን ፕላስ ዋንዝ ቫሊዩ ኦቨር 2 ይሆናል ማለት ነው። ያ ማለት ሚድል ያሉትን ሁለቱን ቁጥሮች እንደምራቸውና ለሁለት እናካፍላለን ማለት ነው። እዚህ መሀል ለምሳሌ አሁን አንዳንድ ከዳርና ከዳር አንዳንድ ቀርተው መሀል ላይ 2 ይቀራል። እነሱ እንደምራለን። ቢበዛም መሀል ላይ ያለውን መደመር ነው። ስለዚህ 4 ሲደመር 6 10 ነው። ሲካፈል ለ2 5 መሀል ከፋያችን ነው ማለት ነው። እዚህ ጋር ባይታይም ዳታ ሴት ውስጥ ባይኖርም 5 ኢዝ ሚዲያን ይሆናል ማለት ነው። ግድ ሞድ ማለት ደግሞ ምን ማለት ነው? ዊ ኦል ነው፣ ሁላችን እናውቀዋለን። ሞድ ማለት ሞስትሊ ፍሪኩዌንትሊ የተደረገው ነው። ፍሪኩዌንሲው ያደገው ማለት ነው። በጣም የተደጋገመው እንደዚህ በቴብል መልኩ ሊሰጥ ይችላል። ይሄ ቁጥር ይሄን ያህል ጊዜ ተደግሟል ምናምን ተብሎ ሊሰጥ ይችላል። ስለዚህ በዛ መልኩ ሲቀመጥ ሞድ የምንለው ሃይሊ ፍሪኩዌንስ ያለው ነው። በብዙ የተደጋገመው ቁጥር ሞድ ይባላል።
ሞድ ማለት በብዙ የተደጋገመው ቁጥር ነው ማለት ነው። ጉድ ኤግዛምፕል እነይ እዚህ ጋር ለምሳሌ የተሰጠው ዳታ ሴት ምንድን ነው? 2 4 4 6 8 የሚል ነው። በቀላሉ ነው ለማስረዳት የሞከርኩት ማለት ነው። እዚህ ውስጥ ድግግሞሹ 2 አንድ ጊዜ ነው የተደገመው፣ 4 2 ጊዜ ተደግሟል፣ 6 አንድ ጊዜ፣ 8 አንድ ጊዜ ነው የተደጋገመው። ስለዚህ ሞር የተደገመው ቁጥር ማን ነው? 4 ነው ማለት ነው። 4 ነው ሞር የተደገመው ቁጥር 4 ነው ማለት ነው። ለምሳሌ እዚህ ጋር 2ም 2 ጊዜ 4ም 2 ጊዜ ቢደገም ባይ ሞዳል ይሆናል። ባይ 2 ሞድ ያለው ዳታ ሴት ይሆናል። 2 እና 4 ይሆናሉ ማለት ነው። 6ም እንደ ትራይ ሞዳል ሊሆን ይችላል፣ መልቲ ሞዳል ሊሆን ይችላል። እንደዛ እያለ ማለት ነው። ስለዚህ ሲምፕሊ ደግሞ 2 4 6 8 ቢሆን ሞድ አይኖረውም፣ ኖ ሞድ ብለን እናልፋለን ማለት ነው። ምንም የተደጋገመ ሞር የተደጋገመ ቁጥር የለም ብለን እናልፋለን ማለት ነው። ስለዚህ ሞድ የምንለው ሃይሊ ሞስትሊ ኦከር ያደረገ የተደጋገመ ቁጥር ማለት ነው። ሞድ ማለት ሴንትራል ቴንደንሲ ውስጥ ማለት ነው። ሌላው እኛ መተን ታብታብ አድርጎ እንበል እንደ ታብታብ አንልም። እኛ እንግዲህ ጥሩ ነገሮች እናመጣለን ወደ እናንተ ማለት ነው። ግን አሁንም በድጋሚችን ላይክ ያርጉ። ምንም አይቆጥርም እኮ ይኖራል፣ የሚኖር ህይወት ነው። ይኖራል። ላይክ በማድረግ ይኖራል። ስለዚህ ላይክ ያርጉ፣ ሼር ያርጉ። ይመቻችሁ። ሜዥር ኦፍ ዲስፐርሽን ስንል ሜዥር ኦፍ ሴንትራል ቴንደንሲ ምንድን ነው የሚለካው? ሚን ቫሊዩ ዘ ሴንተር ቫሊዩ ነው የሚለካለን። ሜዥር ኦፍ ዲስፐርሽን ደግሞ ቫሪያቢሊቲ ስፕሪድ ኦፍ ዘ ዳታ ነው። ቫሪያቢሊቲ ኦር ስፕሪድ ኦፍ ዘ ዳታ፣ ስፕሪድ ኦር ቫሪያቢሊቲ ኦፍ ዳታ ሴት ነው እንትን የሚለን። ይሄ ማለት ቫሪያቢሊቲ ማለት ምን ያህል ዳታው ከሴንትራል ቫሊዩ ቫሪ ያደርጋል፣ ዳታ ፖይንቱ ምን ያህል ይለያል ከሴንትራል ቫሊዩ የሚለውን ኤክስፕሌን ያደርግልናል ማለት ነው። ዲስፐርሽን ስንል ዲስፐርስ ዳታው ምን ያህል ዲስፐርስ አድርጎ ምን ያህል ተራርቋል፣ ምን ያህል ተከፋፍሏል፣ ምን ያህል ርቀት አለው አንደኛው ዳታ ከሌላኛው ዳታ ምን ያህል ርቀት አለው። ለምሳሌ ፕሪሲሽን እና አኩሬሲ የምንላቸው ነገሮች አሉ አይደል? ፕሪሲሽን ብንወስድ ለምሳሌ እዚህ ጋር ፕሪሲሽን ማለት እያንዳንዱ ዳታ ምን ማለት ነው? መጠጋጋት ነው አይደል? መጠጋጋት ኢች ሜዥር ተጠጋግቶ መገኘት ነው። ግን ሜዥር ኦፍ ዲስፐርሽን ስንል ኢምፕሪሲሽን ነው የሚለካልን። ኢምፕሪሲሽን ለምን ሃው ማች ደ ዳታ ኢዝ ጌቲንግ ዲስፐርስድ ኦር ስፕሪድ የሚለውን ነው የሚለካልን ማለት ነው። ዳት ኢዝ ጉድ። አቨሬጅ ቫሊዩ አለ። ከዛ ከአቨሬጅ ቫሊዩ ኢች ኑሜሪካል ዳታ ምን ያህል ቫሪ አድርጓል የሚለውን ይለካልናል። እኛም ደግሞ የምንጠቀመው ቱ አንደርተን ዲስትሪቢዩሽን ኦፍ ዘ ዳታ የሚለውን ነው ማለት ነው። ጉድ። ኢች ታይፕ እናያቸው። ሬንጅ የመጀመሪያው ይሆናል። ሬንጅ ማለት ማን የሆነ ትልቁ ቁጥር ሲቀነስ ትንሿ ቁጥር ማለት ነው። ሬንጅ ስንል በዳታ ሴት በፍሪኩዌንሲ ምናምን ከስታችሁ ደግሞ ኤክስ ማክስ ማይነስ ኤክስ ሚን ሀይሊ ትልቁ ቁጥር ሲቀነስ ትንሽ ቁጥር የተሰጠው ዳታ ሴት አለ። ከዛ ውስጥ ትንሽና ትልቅ ይኖራል አብሶሉትሊ። ስለዚህ በዛ ትልቁ ሲቀነስ ትንሹ ብለን ከሰራን ሬንጅ ይሆናል ማለት ነው። ስለዚህ በዚህ ዳታ ስታዩ ለምሳሌ 2 4 6 8 10 በሚለው ትልቁ ቁጥር 10 ነው፣ ትንሿ ደግሞ 2 ነች። ስለዚህ 10 ሲቀነስ 2 8 ይሆናል። ሬንጅ ኢዝ ዘ ዲፍረንስ ቢትዊን ዘ ሃይስት ኤንድ ሎወስት ቫሊዩ ኤንድ ዳታ ሴት ማለት ነው። ጉድ። ቫሪያንስስ ማለት ምን ማለት ነው? ቫሪያንስ ማለት the average of the square difference from the mean, right? ስኩዌር ዲፍረንስ አለ። ለምሳሌ ሚን አለ። መጀመሪያ ቫሪያንስ ለመስራት ሚን እንሰራለን። ከዛ ሚኑን ከሁሉም ዳታ ሴቶች ላይ እየቀነስን ስኩዌር እናደርገዋለን። ለምሳሌ እዚህ ጋር ተመልከቱ። ሚኑ ስንት ነው? እዚህ ጋር ሚኑ ስንት ነው? 2 4 6 8 10 ቅድም ስለሰራ ነው ሚኑ 6 ነው። ቫሪያንሱን ለመስራት መጀመሪያ 2 ሲቀነስ 6 ስኩዌር ሲደመር 4 ሲቀነስ 6 ስኩዌር ሲደመር 6 ሲቀነስ 6 ስኩዌር ሲደመር 8 ሲቀነስ 6 ስኩዌር ሲደመር 10 ሲቀነስ 6 ስኩዌር እናደርጋለን። ግድ ስኩዌር ዲፍረንስ ስላለን ማለት ነው። ከዛ በኋላ የነምበር ብዛቱ ስንት ነው? ይሄ ቁጥሩ ብዛቱ 5 ነው። ለ5 እናካፍላለን። ስለዚህ 2 ሲቀነስ 6 ስንት ነው? -4 ኔጋቲቭ 4 አይደል? ስኩዌር ስናደርገው 16 ይሆናል። ሲደመር 4 ሲቀነስ 6 እንደዛ 2 ነው። 6 ሲቀነስ 6 0 ነው።
እያለን ስኩዌር አደረግን ሲካፈል ለ5 እናደርገዋለን። ውጤታችን 8 ይሆናል። ሶ ቫሪያንስ ለመስራት መጀመሪያ ምን መስራት አለብን? ሚን መስራት አለብን። ከዛ ያን ሚኑን ፍሮም ኢች ዳታ ሴት መቀነስ አለብን። ከዛ የቀነስነውን ሪዛልት ስኩዌር እናደርጋለን፣ እንደምራቸዋለን ሲካፈል ለብዛቱ። ከዛ በኋላ ቫሪያንስ እናገኛለን ማለት ነው። ጉድ ስታንዳርድ ዲቪዬሽን ደግሞ ማለት ማን ነው? ሲምፕሊ ቫሪያንስ ከሰራን በኋላ ስኩዌር ሩት ውስጥ ካስገባ ነው ስታንዳርድ ዲቪዬሽን ሰራን ማለት ነው። ሶ ስታንዳርድ ዲቪዬሽን ለመስራት ሚን እንሰራለን መጀመሪያ፣ ከዛ ቫሪያንስ እንፈልጋለን፣ ከዛ ቫሪያንሱን ስኩዌር ሩት ውስጥ ማስገባት ነው። ጉድ ለምሳሌ የዚህ ዳታ ሴት ቫሪያንስ ስንት ነው? 8 መጥቶልናል። ሶ ስታንዳርድ ዲቪዬሽን ለማግኘት ስኩዌር ሩት ኦፍ 8 ማለት ነው። ስኩዌር ሩት ኦፍ 8 ስኩዌር ሩት ኦፍ 8 ደግሞ በካልኩሌተር ብታወጡስ 2.83 ይመጣል። ቴንክ ዩ። ሶ ሜዠር ኦፍ ዲስፐርሽን ሌሎቹ በአብዛኛው የማታውቋቸው የቢዝነስ ማቴማቲክስ ምናምን ቶፒክስ ተወስዶ የምታውቋቸው ናቸው። ኢንተርኳርታይል ሬንጅ፣ ኮኤፊሽንት ቫሪዬሽን ምናምን የሚባሉ ማለት ነው። ሶ ኢንተርኳርታይል ሬንጅ ማለት ምን ማለት ነው? ሬንጅ ቢትዊን ደ ኳርታይልስ ማለት ነው። ኳርታይሎች አሉ። እነዚህ ኳርታይል አለ፣ ፐርሰንታይል፣ ደሳይል የሚባሉ ነገሮች አሉ አይደለ? ኳርታይል የመጀመሪያ የምንፈልገው እና ከዚያ የሁለቱ ኳርታይሎች ዲፍረንስ ነው ኳርታይል 1 እና ኳርታይል 3። ታንክ ዩ። ኳርታይል 1 እና ኳርታይል 3ን ዲፍረንስ አድርገን የምናገኘው that is interquartile range ነው። it measures the range within which the middle 50% of the data lies 50% ሚድል ዳታው የት ቦታ ላይ ነው የሚገኘው የሚለውን የሚለካልን ነው። ለምሳሌ for data set 1 3 5 7 9 ኳርታይል 1 3 ነው። ኳርታይል 1 ለመፈለግ 1 ሲደመር 5 ሲካፈል ለ2 ማለት እንችላለን። that is great። እንደዛ ማግኘት እንችላለን። good። ስለዚህ 1 ሲደመር 5 ሲካፈል ለ2 ስንት መጣ? 3። ኳርታይል 1 3 ነው። ኳርታይቱን ለመፈለግ ደግሞ 5 ሲደመር 9 ሲካፈል ለ2 14 ሲካፈል ለ2 7። ሶ ኢንተርኳርታይል ሬንጃችን ምን ይሆናል? 7 ሲቀነስ 3 አይደለ? ኢንተርኳርታይል ሬንጃችን 4 ይሆናል ማለት ነው። ታንክ ዩ። ኮኤፊሽንት ኦፍ ቫሪዬሽን ማለት ነው። ኮኤፊሽንት ቫሪዬሽን ደ ሬሾ ምን ማለት ነው? ባጭሩ ስታንዳርድ ዲቪዬሽን ሲካፈል ለሚን ማለት ነው። ስታንዳርድ ዲቪዬሽን ሲካፈል ለሚን ሰው ስታንዳርድ ዲቪዬሽን ሲካፈል ለሚን ብለን ባጭሩ መስራት እንችላለን። በመጨረሻ ላይ ኮኤፊሽንት ኦፍ ቫሪዬሽን በፐርሰንት እናሳየዋለን እናስቀምጣለን ማለት ነው። ሬሾ ስለሆነ ሬሾን ሲባዛ በመቶ ማለት ነው። ቀላል ነው። ስለዚህ ለምሳሌ እዚህ ጋር ተሰጥቷል 10 12 14 ሚናችን ስንት ይሆናል? 10 ሲደመር 12 ሲደመር 14 በአንድ ላይ ሲሆን ስንት ይሆናል? 36 ሲካፈል ለ3 12። ስታንዳርድ ዲቪዬሽናችን ደግሞ በዛ ቫሪያንስ ሰርተን ምናምን ነገር የምንሰራው ነው 1.63 ይመጣል። ስታንዳርድ ዲቪዬሽናችን አፕሮክሲሜትሊ ሶ ኮኤፊሽንት ኦፍ ቫሪዬሽን ሲፈልግ 1.63 ዲቫይድድ ባይ 12 1.63 ሲካፈል 12 ሲባዛ በመቶ ይሆናል ማለት ነው። ስንት አልኳችሁ? በካልኩሌተር መስራት ትችላላችሁ። 1.63 ሲካፈል ለ12 ስንት ይመጣል? 0.135 ይመጣልናል። ስለዚህ ይህን ሲባዛ 0.135 ሲባዛ በመቶ ብናደርገው 13.5% ይሆናል ማለት ነው። ስለዚህ ኮኤፊሽንት ኦፍ ቫሪዬሽናችን 13.5% ይሆናል ማለት ነው። በካልኩሌተር ስሩት ብዬ ነው። አንዳንድ ጊዜ ስታነቡ ካልኩሌተር እያነሳችሁ ምናምን ነገር ካልኩሌት ብታደርጉት ይገባቸዋል። ዝም ብላችሁ ከምታዳምጡ ብዬ ነው እዚህ ጋር ሪዛልቱን ሊስት ያላደረኩላችሁ ማለት ነው። ጉድ ጥያቄ ሜዠር ኦፍ ዲስፐርሽን ሲኦሲ ኤግዛም ሰማው ሪሌትድ ቱ ሲኦሲ ኤግዛም የሆነ ጥያቄ ነው። clinical trial compares two treatment for flu recovery time. Treatment A has recovery time of 6 to 8 days for most patients. Treatment B has recovery times range from 3 to 15 days depending on the patient. Which measure of dispersion would best indicate that treatment B has greater variability in recovery time? Treatment A has recovery time of 6 to 8 days. Treatment B has recovery times ranging from 3 to 15 days. ስለዚህ በዚህ ብንለካው ከ6 እስከ 8
የሆነ ሬንጅ አለው። የመጀመሪያው ከ3 እስከ 15 አለ። ስለዚህ ከዚህ መካከል መጀመሪያ ዳታ ሴቶችን አስቀምጠን ሚን መፈለግ እንችላለን። ሚን ከፈለግን በኋላ ቫሪያንስ መፈለግ ምን ያህል ቫሪ አድርጓል የሚለው መፈለግ እንችላለን። ከዛ ቫሪያንስ ከፈለግን በኋላ ስታንዳርድ ዲቪዬሽን ብንሰራ ለዚህ ዳታ ስታንዳርድ ዲቪዬሽን ብንሰራ የትኛው በጣም ቫሪ አድርጎ ይታየናል? ይሄ 3.15 ያለው ቫሪ አድርጎ ይታየናል። ስለዚህ መልሳችን ምን ይሆናል? ስታንዳርድ ዲቪዬሽን ይሆናል ማለት ነው። ስታንዳርድ ዲቪዬሽን ምን እንደሆነ ባካርጋችሁ መመልከት ትችላላችሁ። ታንክ ዩ። ሁለተኛ ጥያቄ two diabetic patients have an average blood sugar level of 150 over a month. ሁለት patient X daily readings range from 140 to 160 milligram per deciliter. Patient Y reading vary between 90 and 250 milligram per deciliter. Which measure of dispersion would best highlight the risk of unstable blood sugar levels? Unstable blood sugar level አለው የምንለው በየትኛው ላይ ተመልክተን እነዚህ ጋር ደግሞ አንድ ነገር የምነግራችሁ አንስቴቢሊቲ ሞስት ኢምፖርታንትሊ የሚገለጸው በፐርሰንት ወይ በሬሽዮ ነው። ስለዚህ መልሳችን ኮኤፊሽንት ኦፍ ቫሪዬሽን እንደሚሆን 100% እርግጠኛ መሆን ትችላላችሁ ማለት ነው። አንስቴቢሊቲ ኖት ቫሪያንስ ዲስተርባንስ ምናምን እያልን አይደለም። የሆነ ዳታ ሴት አንስቴብል ነው ኮኤፊሽንት ኦፍ ቫሪዬሽን ምን ያህል ቫሪ አድርጓል ብለን እንለካለን ማለት ነው። ስለዚህ መልሳችን እዚህ ጋር ያሉትን ፔሸንቶች አወዳድራችሁ ኮኤፊሽንት ኦፍ ቫሪዬሽን ብላችሁ መሙላት ትችላላችሁ ማለት ነው። ታንክ ዩ። ሌላ ጥያቄ ሆስፒታል ኤግዛማይንስ ኮሌስትሮል ሌቭልስ ኢን ቱ ግሩፕስ young adult 20 እስከ 30 years old have cholesterol level mostly between 170 190. elderly patient 60 plus years old have a cholesterol level range 150 እስከ 250. which measure of dispersion best captures the greater variability in cholesterol level among elderly patient? የወጣቶቹ ከ170 እስከ 190 ነው። የትልልቆች ደግሞ 150 እስከ 250 ነው። ስለዚህ በዚህ ውስጥ ሞር ኦፍ ዲስፐርሽን ሊለካልን የሚችለው የትኛው ነው ብለን ስናይ ሚን አብሶሉት ዲቪዬሽን አይደለም፣ ስታንዳርድ ዲቪዬሽን አይደል፣ ቫሪያንስ መስራት እንችላለን። ሲምፕሊ ቫሪያንሳቸውን መስራት እንችላለን። በ150 እና በ250 መካከል ያለውን ቫሪያንስ ሚን ከሰራን በኋላ ብንሰራ ሞስትሊ ኤክስፕረስ ያደርግልናል ማለት ነው ይሄንን ኬዝ። ታንክ ዩ። በዚህ ቶፒክ ሞስት ኢምፖርታንት የሆነ ነገር አውርተናል። ሚን እንዴት እንፈልጋለን? ስፔሻሊ ለጤና ተማሪዎች በአብዛኛው ሶሻል ስትሪም ላይ ያለ ነገር አለ። ፐብሊክ ሄልዝ ላይ ምናምን ባዮስታቲክስ፣ ኤፒዲሞሎጂ ምናምን ስትማሩ በጣም ኢምፖርታንት ነገር ነው ይሄ። ፕላስ ደግሞ ጋት የሚፈተኑ ዲግሪ ይዘው ማስተራቸውን አችፍ ለማድረግ ኤምኤሳቸውን ለመማር ጋት ላይ የሚፈተኑ ተማሪዎች ይሄ ፖይንት በጣም አሪፍ አይዲያ አለው። በሶስተኛ ደረጃ ለሶሻል ተማሪዎች ቢዝነስ ማቴማቲክስ ለሚማሩ ቢዝነስ ማኔጅመንት፣ ማርኬቲንግ እና አካውንቲንግ ተማሪዎች ጠቃሚ ነገር ነው ማለት ነው። ስለዚህ ቪዲዮን ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ። ይሄ ቶፒክ ሳብጀክት ስፔሲፊክ አይደለም። ለላቦራቶሪ፣ ለነርሲንግ፣ ለሜዲሲን፣ ለፋርማሲ፣ ፐብሊክ ሄልዝ ምናምን የምንለው ሳይሆን ኢንክሉሲቭ ነው። ለሶሻል ሳይንስ ተማሪዎችም ይሆናል። ማርኬቲንግ፣ ቢዝነስ እና አካውንቲንግ ለሚማሩ ተማሪዎች ይሆናል። ፕላስ ለጤና ተማሪዎችም ፐብሊክ ኤሪያ ላይ ላሉ ዲፓርትመንቶች ይሆናል ማለት ነው። ለነርሲንግም፣ ለሜዲካል ላብም ለሁሉም ተማሪዎች ይሆናል። ስለዚህ ሼር አድርጉ ለጓደኞቻችሁ። አድማሳችንን እያሰፋን ነው። ተማሪዎችን እያስተማርን ነው። በአካል እናስተምራለን፣ በኦንላይን ቴሌግራም ላይ እናስተምራለን። በተለያየ መልኩ መማር የምትፈልጉ ልጆች ኮመንት አድርጉልን። ከስር ባለው ስልክ ላይ እየደወላችሁ አናግሩን፣ ይቻላል። ሶሻል ሳይንስ ተማሪዎች እንግዲህ መምህራኖችን እንትን እያልን ነው፣ እየቀጠርን ነው። ሶሻል ሳይንስ ተማሪዎች ደግሞ በማኔጅመንት በአካውንቲንግ እና በማርኬቲንግ መምህራኖችን እየቀጠርን ነው። እጃችን ላይ ያሉ መምህራኖች አሉ። ስራቸውን በቅርቡ ይጀምራሉ። እናንተም መሳተፍ ትችላላችሁ። ዩቲዩብን ሰብስክራይብ አድርጉ። ስለዚህ ላይክ ያደርጋችሁ ቪዲዮውን ለጓደኞቻችሁ ሼር አድርጉ። አመሰግናለሁ።